በፌደራል መንግስት ከተፈጸመ የድሮን ጥቃት ለጥቂት የተረፉ አንድ ከፍተኛ የህወሓት አመራር ከፌደራል መንግስት ጋር ለመደራደር ፈቃደኛ መሆናቸውን ገልጸዋል። እኚህ ስመጥር የህወሓት አመራር በመፈንቅለ መንግስት ወደ ስልጣን የመጣው የህወሓት ማዕከላዊ ኮሚቴ አባላት እያካሄዱት በነበረ ሚስጥራዊ ስብሰባ ወቅት የድሮን ጥቃት እንደተፈጸመባቸው ገልጸዋል። በመጨረሻም ከፌደራል መንግስቱ ጋር ለመደራደር ህወሓት ዝግጁ መሆኑን ገልጸው ድርድሩ ግን አዲስ አበባ እንደማይሆን አስረግጠው ተናግረዋል። ይህ የማይሆን ከሆነ ግን ወደ አማራጭ የኃይል እርምጃ እንገባለን ብለዋል። በሌላ በኩል የትግራይ ምስራቃዊና ምዕራባዊ ክፍል ታንክን ጨምሮ በከባባድ መካናይዝድ የጦር መሳሪያዎች መከበቡን ከመረጃ ምንጮቻችን አረጋግጠናል። ጉዳዩን በዝርዝር እንነግራችኋለን። ከድሮን ጥቃት የተረፉት የህወሓት አመራር ማን ናቸው? ተከታዮቹን ደቂቃዎች አብራችሁን ስትቆዩ ዝርዝር መረጃዎችን የምትሰሙ ይሆናል። አክብሮታዊ ሰላምታችን በያላችሁበት የዓለም ጫፍ ይድረስ። የተከበራችሁ ተከታታዮቻችን በሳቱ የመረጃ ጥንቅራችን እነዚህንና ሌሎች በርካታ አዳዲስና ወቅታዊ መረጃዎችን የምናስደምጣችሁ ይሆናል። በርካታ ቁጥር ያላቸው ከፍተኛ የመንግስት ባለስልጣናት በቁጥጥር ስር ሊውሉ እንደሚችሉ ጥቆማ ደርሶናል። ከመረጃችን በፊት ግን ለአዳዲስና ወቅታዊ እንዲሁም ተአማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየቶቻችሁን እንዲሁም በመረጃ የተደገፉ ገንቢ ትችቶቻችሁንም አጋሩ። ቀዳሚ ወዳደረግነው መረጃችን ስናልፍ የአዲስ አበባ ከተማ አስተዳደር በስሩ የሚያስተዳድራቸው መስሪያ ቤቶች በኦዲት ምርመራ የተገኘባቸውን ክፍተት በ10 የሥራ ቀናት ውስጥ እንዲያስተካክሉ የሚያስገድድ መመሪያ ማውጣቱ ተሰምቷል። መመሪያው የኦዲት ግኝቶችን ማየት የፈለገ ማንኛውም አካል ከኦዲት አድራጊ መስሪያ ቤቶች ኃላፊዎች ፈቃድ በመጠየቅ መረጃውን ማግኘት እንደሚችል መደንገጉም ታውቋል። የንብረት ኦዲት መረጃን የመያዝ የመፍቀድና የመጠበቅ ኃላፊነት የከተማ አስተዳደሩ የንብረት አስተዳደር ባለስልጣን ዋና ስራ አስኪያጅና የክፍለ ከተሞችን የንብረት አስተዳደር ጽሕፈት ቤት ኃላፊዎች ይሆናልም ተብሏል። በአስተዳደሩ ተቋማት ላይ የሚደረግ መደበኛ ኦዲት ወደ ኋላ መሄድ የሚችለው እስከ 2 የበጀት ዓመት ብቻ ሲሆን ሆኖም ከኦዲት ጋር የተያያዘ የወንጀል ድርጊት እንደተፈጸመ የሚያሳይ አሳማኝ ፍንጭ ከተገኘ አሊያም ደግሞ የኦዲት ጥፋት የማመን ሁኔታ ከተፈጠረ የኦዲት ምርመራው እስከ 10 ዓመት ወደ ኋላ እንደሚሄድም መመሪያው መፍቀዱ ተረጋግጧል። የመንግስት ንብረት ኦዲት መመሪያ ቁጥር 190/2015 ኦዲት ተደራጊ መስሪያ ቤት ስራ አመራርና የህንጻና ንብረት ሰራተኞች ኃላፊነታቸውን በብቃት መወጣታቸውን ለመረዳት ያስችላል ተብሏል። በተጨማሪም ንብረቶች ለታለመላቸው ዓላማ መዋላቸውንና በስራ ላይ ባለው የህንጻና ንብረት አስተዳደር ህጎች መሰረት ስራቸው መከናወናቸውን ማረጋገጥና በኦዲት ግኝቱ መሰረት ኦዲት ተደራጊ መስሪያ ቤቶች የእርምት እርምጃ መውሰዳቸውን መከታተል ደግሞ የመመሪያው ዓላማ ነው። በ12 ገጽና በ5 ክፍሎች የተሰነደው የመንግስት ንብረት ኦዲት መመሪያ የኦዲት ተደራጊ መስሪያ ቤት ተግባርና ኃላፊነትን ሲዘረዝር በኦዲት አድራጊ መስሪያ ቤቶች የተገኘውን የኦዲት ግኝት ላይ ተገቢውን የእርምት እርምጃ መውሰድ አለባቸውም ይላል። አምባገነኑ የኤርትራ መንግስት ዜጎች በእጃቸው ያለን ገንዘብ በአንድ ወር ጊዜ ውስጥ ወደ ባንክ እንዲያስገቡ ቀጭን ትዕዛዝን ሰጥቷል። የኤርትራ ማዕከላዊ ባንክ ባወጣው ጥብቅ ማሳሰቢያ በሀገሪቱ ውስጥ በግለሰቦችና በተቋማት እጅ የሚገኝ የሀገሪቱ መገበያያ ገንዘብ ወይንም ናቅፋ በሙሉ ትናንት የጀመረው የአውሮፓውያን ሐምሌ ወር መጠናቀቂያ ድረስ ወደ ባንክ እንዲገባ ቀጭን ትዕዛዝን ሰጥቷል። የኤርትራ ባንክ ባወጣው መግለጫ እያንዳንዱ ዜጋና ተቋም የመጠቀም መብት ያለው የሀገሪቱን ብሔራዊ ገንዘብ ወይንም ናቅፋ ብቻ መሆኑን በመጥቀስ ለየትኛውም ልውውጥ በገንዘቡ ብቻ መጠቀም ግዴታ እንደሆነም አስገንዝቧል። ስለዚህ ዜጎችና ተቋማት ያላቸውን ገንዘብ በሙሉ ወደ ባንክ እንዲያስገቡ፣ ከዚያ ውጪ ግን
ግለሰቦችና ተቋማት ገንዘብ በይዞታቸው ውስጥ ማቆየት ህገወጥ መሆኑን አስጠንቅቋል። በዚህ መሰረት ሁሉም ያላቸውን ገንዘብ ወደ ባንክ እንዲያስገቡ፣ በተጨማሪም የባንክ ሂሳብ የሌላቸው ሰዎች ወይንም ተቋማት እስከ ሐምሌ ወር መጨረሻ ድረስ ያላቸውን ናቅፋ አዲስ አካውንት በመክፈት እንዲያስቀምጡም መመሪያ ተሰጥቷል። ነገር ግን ይህንን መመሪያ በማያከብሩና ገንዘባቸውን በተሰጠው ጊዜ ገደብ ውስጥ ወደ ባንክ በማያስገቡ ግለሰቦችና ተቋማት ላይ ጥብቅ ህጋዊ እርምጃ እንደሚወሰድም ማዕከላዊ ባንኩ አስጠንቅቋል። በተቀመጠው የጊዜ ገደብ የወጣውን መመሪያ ተግባራዊ በማያደርጉት ላይ ይወሰዳል የተባለው ህጋዊ እርምጃ ግን ምን እንደሚሆን የተገለጸ ነገር የለም። ይህ አዲስ መመሪያ የኤርትራ መንግስት በውጭ ምንዛሪ ተመን በገንዘብ ዝውውርና በፍጆታ ዕቃዎች ላይ ለ10 ዓመታት ሲያካሂድ ከቆየው ጥብቅ ቁጥጥር ጋር የሚዛመድ ነው። የምጣኔ ሀብት ባለሙያዎች እንደሚሉት ከሆነ ይህ በዜጎች የገንዘብ እንቅስቃሴ ላይ የተጣለው የመጠን ገደብ በህዝቡ የንግድ ልውውጦችና የዕለት ተዕለት ህይወት ላይ ከፍተኛ ተጽዕኖ በማሳደር የኢኮኖሚ እንቅስቃሴን እያጓተተ ይገኛል። ይህ ከባንኮች በሚወጣው የገንዘብ መጠን ላይ የተጣለው ገደብ በህዝቡ የዕለት ተዕለት ህይወት ውስጥ በብዙ ገጽታዎች ላይ ተጽዕኖ አሳድሯል። ከፍተኛ መጠን ያለው ገንዘብ ለሚያስፈልጋቸው ግዢዎችና ለሌሎች ወጪዎች ገንዘብ የሚፈልጉ ኤርትራውያን በወጣው ጥብቅ ገደብ ምክንያት ለበርካታ ወራት ገንዘብ ከባንክ በማውጣት ለማጠራቀም ይገደዳሉ። በተጨማሪም እንደ ሰርግ ላሉ ከፍተኛ ወጪን ለሚጠይቁ አንዳንድ ጉዳዮች ከተቀመጠው ወራዊ 5000 ናቅፋ በላይ ከባንኮች ገንዘብ ለማውጣት ከአካባቢያቸው ባለስልጣን የፈቃድ ደብዳቤ ማግኘት ይጠበቅባቸዋል። አሁን በሀገሪቱ ብሔራዊ ባንክ የወጣው ዜጎች በእጃቸው የሚገኝ ገንዘብ ወደ ባንክ እንዲያስገቡ የሚያዘው ማስጠንቀቂያ የወጣውም ባለፈው ዓመት በሰዎች እጅ ላይ የተጠራቀመውን ናቅፋ ወደ መንግስታዊ የገንዘብ መዋቅር ለመመለስ መንግስት በሀገሪቱ ምጣኔ ሀብትና የገንዘብ ዝውውር ላይ ቁጥጥርን ለማጠናከር ያለመ እንደሆነ ይታመናል። ኤሪትሪያ በአፍሪካ ሀገራት በመንግስት በጣም ጥብቅ ቁጥጥር የሚደረግባት የባንክ ስርዓት ካሏቸው ሀገራት አንዷ ናት። በሀገሪቱ ዘመናዊ የገንዘብ ዝውውርና የባንክ አገልግሎት የሌለ በመሆኑ አብዛኛው የገንዘብ ዝውውርና ግብይት በጥሬ ገንዘብ ብቻ ነው የሚካሄደው። በመጨረሻም ወደ ሰዓቱ ወሳኝ መረጃ ስናልፍ ህዝባዊ ወያኔ ሓርነት ትግራይ ህወሓት ከፌደራል መንግስት ጋር የሚደራደር ከሆነ በአዲስ አበባ ከተማ ሳይሆን በሌላ ሶስተኛ ሀገር እንደሚሆን ለአሜሪካ ማሳወቁን የፓርቲው ጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ገልጸዋል። የአሜሪካ መንግስት ቪዛ መከልከል ይቅርና ሌላም ቢያደርግ የትግራይ ህዝብ ህልውናውን ለማረጋገጥ ህወሓት እስከ መጨረሻ እንደሚታገልም ኃላፊዋ ገልጸዋል። ሞንጆሪኖ በሚል የቅጽል ስማቸው ይበልጡኑ የሚታወቁት ፈትለወርቅ ይህንን የገለጹት ባሳለፍነው ማክሰኞ ሰኔ 23 ቀን 2018 ዓ.ም በመቀለ ከተማ በሚገኘው የህወሓት ጽህፈት ቤት ከጋዜጠኞቹ ለቀረቡላቸው ጥያቄዎች በሰጡት ምላሽ ነው። በጋዜጣዊ መግለጫ ከተነሱ ጉዳዮች መካከል የፕሪቶሪያው የሰላም ስምምነት ሁኔታ፣ የጦርነት ስጋት፣ የወጣቶች አፈሳ፣ የአሜሪካ ቪዛ እገዳ እንዲሁም ትግራይን በተመለከተ አሜሪካና የአውሮፓ ህብረት ያወጧቸው መግለጫዎች ይገኙበታል። ሁለቱ አካላት ባለፉት ሳምንታት በየፊናቸው ባወጧቸው መግለጫዎች የፕሪቶሪያው የግጭት ማቆም ስምምነት ተፈጻሚ መሆን እንዳለበት በአጽንኦት አሳስበዋል። በደቡብ አፍሪካዊቷ ፕሪቶሪያ ከተማ በጥቅምት 2015 ዓ.ም በህወሓትና በፌዴራል መንግስት ተወካዮች መካከል የተፈረመው የግጭት ማቆም ስምምነት ተግባራዊ እንዲሆን ጉዳዩ የሚመለከታቸው ወገኖች በአፋጣኝ ወደ ውይይት እንዲመለሱም ጥሪ አቅርቧል። የፕሪቶሪያ ስምምነት መፍረሱን በተደጋጋሚ በሚያወጣቸው መግለጫዎች ያሳወቀው ህወሓት ለዚህም ዋነኛው ተጠያቂ የፌዴራል መንግስት መሆኑን ሲገልጽ ቆይቷል። የህወሓት ጽህፈት ቤት ኃላፊ በመግለጫቸው የፕሪቶሪያው ስምምነት የፌዴራል መንግስት እንደ መሳሪያ ነው የተጠቀመው ሲሉ ተመሳሳይ አቋም አንጸባርቀዋል። የፕሪቶሪያው ውል እንዲፈጸም ህወሓት ጥረት አድርጓል። ውሉን የሚጥሱ በርካታ ነገሮች ቢሰሩም የፕሪቶሪያው ስምምነት ፈርሷል ሳይል በትዕግስት ቆይቷል። በዚህ ጉዳይ ህወሓት እንደ ፓርቲ እጅግ በጣም ትልቅ መስዋዕትነትን ከፍሏል ሲሉ ፈትለወርቅ ለፓርቲው ልሳናትና
ለክልሉ ቴሌቪዥን ጣቢያ ጋዜጠኞች ተናግረዋል። እርሳቸው ይህንን ይበሉ እንጂ የአውሮፓ ህብረት ባለፈው ቅዳሜ ባወጣው መግለጫ ህወሓት ከሰሞኑ እየወሰዳቸው የሚገኙ እርምጃዎች የፕሪቶሪያውን ስምምነት ድንጋጌዎች የሚጥስ ነው ሲል ተችቷቸዋል። 27 ሀገራት በአባልነት ያቀፈው ህብረቱ ለዚህ በማሳያነት ከጠቀሳቸው ጉዳዮች አንዱ ህወሓት ትይዩ የክልል ምክር ቤት ማቋቋሙን ነው። ፈትለወርቅ ለዚህ ጉዳይ በሰጡት መግለጫቸው የአውሮፓ ህብረት ትይዩ ምክር ቤት አትመስርቱ ብሏል። የትኛው ምክር ቤት ነው ትይዩ የሚሆነው አልገባንም ሲሉም ገልጸዋል። የመረጃ ክፍተት ነው ወይንስ ሌላ ግልጽ አልሆነልንም ሲሉም አክለዋል። ህወሓት ባለፈው ሰኞ ባወጣው መግለጫ ትግራይን የሚወክል ሌላ ምክር ቤት ኖሮ አያውቅም በማለት የህብረቱ ትችትን ውድቅ አድርጎታል። ፈትለወርቅ በትናንቱ መግለጫቸው የአውሮፓ ህብረትና አሜሪካ ወደ ጦርነት አትግቡ፣ ሰላም አታደናቅፉ ማለታቸውን በመጥቀስ የፓርቲያቸው ምላሽን አሳውቀዋል። አውሮፓ ህብረት ይሁን አሜሪካ ያጠፋውን ትተው ወንጀል እየፈጸመ ያለውን ትተው እየተበደለ ያለውን ነው ለመቅጣት እየሞከሩ ያሉት። ይህ ትክክል አይደለም ብለን ገልጸንላቸዋል ሲሉ በህወሓት በኩል የተሰጠውን ምላሽ አብራርተዋል። የብልጽግና ስርዓት ለረጅም ጊዜ ለጦርነት ሲዘጋጅ ቆይተዋል ያሉት የህወሓት ጽህፈት ቤት ኃላፊ ይህንኑ ያሳያሉ ያሏቸውን መረጃዎች ለጋዜጠኞቹ አጋርተዋል። በአሁኑ ሰዓት ከምዕራብ ትግራይ ጀምሮ እስከ ምስራቅ ትግራይ ያለው በሙሉ አለ የሚባል ጦሩን ሁሉ አከማችቶ ነው ያለው ብለዋል። ሙሉ እዞቹን አሰልፎ ነው ያለው። እግረኛ ተዋጊ ብቻ ሳይሆን ሜካናይዝድ ኃይል ጭምር በምስራቅና በምዕራብ በኩል አሰልፎ ይገኛል ሲሉ ፈትለወርቅ የፌዴራል መንግስቱን ወንጅለዋል። የመከላከያ ሰራዊት ጀነራሎችም የጦርነት ዝግጅታቸውን በተለያየ መንገድ እንደሚገልጹና በትግራይ ክልል የማያቋርጥ የድሮን ቅኝት እየተካሄደ መሆኑን የህወሓት ጽህፈት ቤት ኃላፊ በተጨማሪ ማሳያነት ጠቅሰዋል። ይህ ሆኖም እኛ ታክሰን ነው ያለነው ያሉት ፈትለወርቅ በቀጠናው ሰላም እንዲሰፍን ፍላጎት ያላቸው እንደ አሜሪካ ያሉ ወገኖች ማስፈራራት ሳይሆን ከህወሓት ጋር አብሮ መስራት እንደሚገባቸውም ጥሪ አቅርበዋል። የተከበራችሁ ተከታታዮቻችን ለሰዓቱ ያሰባሰብናቸውን አዳዲስና ወቅታዊ መረጃዎች በዚሁ አበቃን። በሌሎች መረጃዎች እስክንገናኝ ሰላም ቆዩን። ለቻናላችን አዲስ ሆናችሁ እንዲሁም ለአዳዲስና ወቅታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።